ሰላም ለእናንተ ይሁን ውድ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ የማቀርብላችሁ የስምንተኛ ክፍል ሶሻል ክፍል 3 ይሆናል። ክፍል 1 እና ክፍል 2 አይተን ነበር። ከዚህ ቀደም ብለን ኢንተርናል ፎርስስ ዛት ሼድ ዘ እርዝ ሰርፌስ የሚሉትን ሐሳቦች አራት ውስጣዊ ኃይሎችን አይተናል አይደል? የመሬታችንን የላይኛው ክፍል ወይም የመሬታችንን ገጽታ ከሚቀይሩ ውስጣዊ ኃይሎች መካከል ብለን ፎልቲንግ፣ ፎልዲንግ፣ ቮልካኒዝም ኤንድ እርዝኩዌክ የሚሉትን አራቱን ሐሳቦች አይተናል። ዛሬ የምናየው ምንድነው? በዛሬው ቪዲዮአችን ኤክስተርናል ኦር ግራዴሽናል ፎርስስ ኤንድ ሪዛልታንት ላንድ ፎርምስ የሚሉትን ነው። እዚህ ላይ ውጫዊ ኃይሎች ናቸው። እነዚህ ከውስጥ የሚወጡ ሳይሆን እዚሁ በምድራችን ላይ ያለ ነገር ግን ይህንን የምድራችንን ክፍል የሚያስተካክሉልን ሼፕ የሚያደርጉልን ክስተቶችን ነው የምንመለከተው ማለት ነው። ስለዚህ በእነዚያ ምክንያት ደግሞ የሚፈጠረውን የመሬት ገጽታ ምን ይመስላል የሚሉትን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ እጅግ በጣም ብዙ ነገሮች ታገኛላችሁ ብዬ አስባለሁ። ነገሮች ክሊር ይሆናሉ። ምክንያቱም በተለያዩ ምስሎች የተደገፉና ቀለል ባለ መልኩ ለማቅረብ ስለምሞክር አብራችሁን ቆዩ። ቀጥታ ወደ ትርጉሙ እንሂድ። ኤክስተርናል ኦር ግራዴሽናል ፎርስስ ምን ማለት ነው? ኤክስተርናል ስንል ውጫዊ ማለት ነው አይደል? ስለዚህ ውጫዊ አንዳንዴም ኤክሶጀኒክ ፎርስስ ተብሎ ይጠራል። ይሄ ከውጭ የሚመጣ ኃይል ማለት ነው። ስለዚህ these exogenic or external or gradational forces are natural process that operates on the earth's surface to reduce and level out the planet relief ማለት መሬታችን እንግዲህ የተለያዩ አይነት የምድራችን የተለያዩ አይነት ገጽታዎች ነው ያሉት አይደለ? ከፍታ፣ ዝቅታ፣ ጉድጓዳ እንደዚህ አይነት ነገሮች እነዚህ ሁሉ የመጡት ወይ ከውስጥ በሚመነጩ የተፈጥሮ ኃይል ነው ወይ ከላይ ባለ የተፈጥሮ ኃይል ነው። እንግዲህ ከላይ ባለ ስል ምን ማለት ነው? ኤክስተርናል ምንለው ማለት ነው። እዚሁ የሚከሰት ነው። ከውስጥ የሚወጣ እሳተ ገሞራ ፍንዳታ ሳይኖር፣ የመሬት መንቀጥቀጥ ሳይኖር፣ ፎልዲንግ ኦር ቤንዲንግ ኦፍ ሮክ ሳይኖር፣ ክራክ ሳይፈጠር፣ ፎልት ሳይኖር የሚከሰቱ ማለት ነው። እነዚህ እንዴት ነው የሚከሰቱት ስንል ኤክስተርናል በምንልበት ላይ ቅድም እንዳለው ውጫዊ ኃይል ነው ብለናል። ስለዚህ እነዚህ ውጫዊ ኃይሎች የመሬታችንን ወይም የፕላኔታችንን ምን የሚያደርጉልን? የፕላኔታችንን ከፍታውን የሚያስተካክሉልን ወይም ከፍታውን ለመቀነስና ለማስተካከል በምድር ገጽ ላይ የሚከሰት የተፈጥሮ ሂደት ነው ማለት ነው። በዚሁ በመሬታችን ላይ የሚከሰት የተፈጥሮ ሂደት ነው። ምን ለማድረግ ነው አለን? ይህ የምድራችን የፕላኔታችንን ከፍታውን ለማስተካከል ሊሆን ይችላል፣ ሬዲዩስ ለማድረግ ሊሆን ይችላል፣ ወይም ሌቭል ለማድረግ ለማስተካከል ሊሆን ይችላል። እነዚህ ክስተቶች የሚከሰቱት ማለት ነው። so these forces level the ups and downs of the earth surface እነዚህ ኃይሎች የምድርን ከፍታና ዝቅታ ያስተካክሉልናል አለ። ያስተካክላሉ። ስለዚህ ያስተካክላሉ ሲባል ሁሉ ጊዜ ለኛ በተመቸው ሁኔታ ይሆናል ማለት ሳይሆን ነገር ግን ከፍ ያለውን ዝቅ በማድረግ ከአንድ ቦታ ወደ ሌላ ቦታ ነገሮችን አምጥተው በመከመር እነዚህ ሂደቶች በዚህ ሂደት መሬትን ያስተካክላሉ ማለት ነው። so this process occurs in two ways. The first one is denudation and the second one is deposition. ይሄ የውጫዊ ኃይል ብለን ምንለው በሁለት ነገሮች ይከሰታል ይላል። አንደኛው ደንዴሽን ምንለው ነው አለ። ስለዚህ ደንዴሽን ቃሉ ጥሬ ትርጉሙን ስናየው መገፈፍ መገፈፍ ወይም መራቆት ማለት ማራቆት። ይህ የመሬታችንን ንጣፉን ምን በማድረግ በማራቆት የሚፈጠር ነው አንዱ። ለምሳሌ እዚህ ውስጥ ምናያቸው አሉ። እያንዳንዱ እናያቸዋለን፣ ችግር የለውም። ቃሉን ብቻ ይዘነው እንዲሁ ሐሳቡን እናገኘው ብዬ ነው። ስለዚህ ማራቆት ወይም መገፈፍ ማለት ነው። ስለዚህ ከላይ ያለውን የመሬት ንጣፍ ሊሆን ይችላል፣ ምድር ላይ ያሉትን ነገሮች በማንሳት ሊሆን ይችላል። ምንድናቸው የሚሉትን ስለምናይ ችግር የለውም። ሁለተኛው ዲፖዚሽን ነው። ይሄ ደግሞ አንድ ነገር መከመር ነው አይደል? ከሌላ ቦታ አምጥቶ አንድ ቦታ ላይ መከመር የሚለውን ነገር ይሄ ያራቁታል፣ ይሄ ይከምራል። ስለዚህ እዚህ ውስጥ ያሉት ምንድናቸው? እያንዳንዱ ደንዴሽን ውስጥ የሚከሰቱ ምንድናቸው? ዲፖዚሽን ውስጥ ምንድነው የሚለውን እናያለን። so ደንዴሽን it is the lowering of the land by wearing away of the surface of the earth. እንግዲህ እንዳልኳችሁ መራቆት ነው ብለን ካልን ምን ያደርጋል? የመሬታችንን ምን ያደርጋል? ሎወር ያደርጋል፣ ያራቁተዋል፣ ይገፋዋል ማለት ነው። ምኑን? የመሬታችንን የላይኛውን ክፍል አያችሁ? የላይኛው ክፍል ላይ ያሉትን ነገሮች በማንሳት መሬታችንን ሊገፋው ይችላል። ስለዚህ ይሄ ደግሞ የሚከሰተው በሁለት ምክንያቶች ነው። አይዘሪንግ ምንለው ነው፣ ሁለተኛው ኢሮዥን ምንለው ነው።
ምንድናቸው እያንዳንዳቸውትን አሁን ወደ ውስጥ እየገባን weathering is it is a mechanical disintegration and chemical decomposition rocks in situ ማለት እዛው ቦታው ላይ ከቦታው ሳይንቀሳቀስ ማለት ነው so in place ሚለውን ይዘልና so weathering በምንልበት ሰዓት ላይ ጥቃቅን ለምሳሌ ትልልቅ አለቶች ሊኖሩ ይችላሉ እነዛን አለቶች ምን በማድረግ ወደ ጥቃቅን አለቶች በመለወጥ በመሰባበር ማለት ነው ነገር ግን እዛው ቦታ ከቦታው ወደ ሌላ ቦታ ሳይሄድ እዛው ቦታ ላይ እንዳለ ያለት ወደ ጥቃቅን አለቶች መሰባበር ማለት ነው መሰባበር in situ ሲል in place እዛው ቦታ ላይ ስለዚህ ይሄ weathering ይባላል ይሄ weathering በሁለት ምክንያቶች ሊፈጠር ይችላል ሜካኒካል ዲስኢንቴግሬሽን ነው እዛው ላይ የሜካኒካል ሚኖሪቲንም እናያቸዋለን ኬሚካል ዲኮምፖዚሽን ነው ስለዚህ በኬሚካላዊ ሂደትና ሜካኒካላዊ ሂደት ምን ያደርጋል ይሄንን ትልልቅ ድንጋዮች ወደ ጥቃቅን ድንጋዮች የመለወጥ ሂደት ነው ማለት ነው ስለዚህ እነዚህ ጥቃቅን አለላሉ ለዛ ነው ከደንዴሽን ላይ ምን ብለናል መራቆት መገፈፍ ስንል እዛ ጋር የነበረውን ትልቅ ቋጥኝ ወይም አለት ሰባብሮት ከዛ የተባበሩትን ደግሞ በንፋስ በውሃ በጎርፍ ሊሆን ይችላል ጠርጎ ሲያያችሁ ገፈፈው እዛ ላይ ያለውን መሬት ንጣፉን ምን አደረገው አነሳው ማለት ነው ስለዚህ weathering means mechanical disintegration breaking down of rock ማለት ነው ኖርማሊ በቃ ድንጋዮች ሲሰባበሩ ያለ ሂደት ማለት ነው ይሄ እዚህ ጋር ሚነግረን mechanical disintegration and chemical decomposition of rocks in situ so it provides the raw material for erosion አለ አያችሁ ለኢሮዥን ምን ያደርጋል ግብአት ይሆናል ምክንያቱም ይሄ ኢሮዥን በምንልበት ሳለ አንድ ነገር ተጠርጎ አይደለ ስለዚህ አንድ ነገር ጠርጎ እንዲሄድ ደግሞ ምናል ያ የሚጠረገው ነገር አነስ ያለ ጥቃቅን መሆን አለበት በንፋስ እንዲወሰድ እዚህ ጋር ይሄ weathering ድንጋዮቹን ከሰባበሩ በኋላ ኢሮዥን ሮድ ያደርጋል ማለት ነው ጠርጎ ያነሳዋል ስለዚህ በዛ የተነሳ መሬት ላይ ያለው የላይኛው ክፍላችን ምን ይሆናል እየተቆጠ ይመጣል ዚሳር ያለው ምን ነው weathering በሁለት ምክንያቶች ይከሰታሉ ብለናል አንደኛው ፊዚካል ኦር ሜካኒካል the second is chemical weathering ነው what is physical weathering it is which ምናልን rocks are broken into smaller pieces በቃ ድንጋዮች አለቶች ወደ ጥቃቅን አለትነት ሲቀየሩ ተሰባብረው ወደ ጥቃቅን አለትነት ሲቀየሩ ያ ምን ይባላል ፊዚካል weathering ይባላል ማለት ነው ትልልቅ አለቶች ወደ ትንንሽ አለትነት ሲቀየሩ ያ ፊዚካል weathering ይባላል simply it is a process by which rocks are broken into smaller pieces አለ so its main agents or causes are አሁን እነዚህ ይሄኛው ትልቅ የነበረው ቋጥኝ ወይም ድንጋይ ወደ ጥቃቅን ድንጋይነት እንዲቀየር ምክንያት የሆኑ ነገሮች ምንድናቸው ስንል ፊዚካል weathering ላይ ሶስት ምክንያቶችን እናነሳለን የመጀመሪያው ቴምፕሬቸር the first one is temperature change the second one is frost action the second one is plant and the third one is plant and animal action ስለዚህ የሙቀት መለዋወጥ አንደኛው ነው ሁለተኛው ይሄ የበረዶ ግግር ሊሆን ይችላል በረዶ ያንን ድንጋይ እንዲሰነጠቅ ያደርጋል ሁለተኛው በረዶ አንደኛው የሙቀት መለዋወጥ ሶስተኛው ምን አለ የእጽዋትና የእንስሳት ተግባር እንዴት ነው እነዚህ ነገሮች ትልቅን ቋጥኝ ወደ ጥቃቅን የሚለውጡት የሚሉን አንድ ባንድ ላሳያችሁ okay the first one is temperature change yes እንግዲህ temperature change ስንል ጧት ፀሐይ ወጣ yes ሞቅ ያለ ከሰዓት ይግላል ከዛስ ወደ ማታ አካባቢ ደግሞ እየቀዘቀዘ ይላል ስለዚህ ይህ የሙቀት መለዋወጥ ኖርማሊ እንደምናውቀው በሙቀት ወቅት ምን ነገሮች ወይ ማተር የምንላቸው ነገሮች ምን ያደርጋሉ ኤክስፓንድ ያደርጋሉ አይደለ ይለጠጣሉ ማለት ነው ስለዚህ ሞለኪውሎቻቸው ይላቀቁና ምን ይሆናሉ ትንሽ ሪላክስ ያደርጋሉ ዜን ወደ ማታ አካባቢ ቅዝቃዜ ሲመጣ ደግሞ ምንድነው ያደርጉት ኮንትራክት ያደርጋሉ so this relaxation and contraction ምን ይፈጥራል ድንጋዩ እየተሰነጠቀ እንዲሄድ ያደርጋል ማለት ነው እዚህ ጋም እየነገረን ያለው ምንድነው the process of breaking rock layers yes ይሄ ሌየር ማለት የድንጋዩ የላይኛው ቅርፊቱ ማለት ነው ስለዚህ the process of breaking rock layers because of change of temperature is known as or called exfoliation ምንለው ማለት ነው what is exfoliation ብንባል exfoliation ማለት ምን ማለት ነው ድንጋዮች የላይኛው ቅርፊታቸው ቀስ በቀስ በሙቀት መለዋወጥ ምክንያት እየተገፈፈ ሲሄድ ያ exfoliation ይባላል ወይም onion skin weathering ይሉታል ስለዚህ onion skin weathering የተባለው ለምንድነው ልክ ይሄ ቀይ ሽንኩርት አለ ሽንኩርት
አንዱን ቅርፊት ስናነሳው ሌላኛው እዛው ላይ ያለ ሌየር ነው። አንዱ ላይ ተደራርቡ ያለ ማለት ነው። ስለዚህ እያንዳንዱን አንዱን እያላጥን እያነሳን ስንሄድ እየተቀረፈ ነው የሚሄደው ማለት ነው ስንልጠው። ስለዚህ ልክ እንደዛም ድንጋዮች ምን ይሆናሉ? የእርስ በርስ ተነባብረው የነበሩት የድንጋይ ቅርፊቶች አንዱ ከላይ እየተነሳ ለምሳሌ ይሄንን ምስል እዚህ ጋር አዩት። ይሄ መሬታችን ላይ ተነጥፎ የነበረው ድንጋይ ነው። ስለዚህ አሁን በሙቀት መለዋወጥ ምክንያት ሲመጣ ይሄ ሪላክስ ሲያደርግ ድጋሚ ደግሞ ቅዝቃዜ ሲመጣ ኮንትራክት ሲያደርግ ምን ይሆን ይላል? ልክ እንደዛ አያችሁ። ይሄ እዚህ ጋር ያለው ኖርማል መሬት ነው አይደል? ይሄን መሬት ሸፍኖት የነበሩ ድንጋዮች ናቸው እነዚህ። ስለዚህ እነዚህ ምን ይሆናሉ? ፕሬሸር እየወረደ እዚህ ጋር ምን ብሏል? ኤክስፎሌሽን the outer layer of rock የላኛው የመሬት ክፍል peel off following pressure release or insolation weathering። አሁን እዚህ ጋር ይሄ ምን ይሆናል? ይላጣል እንደማለት ነው ፒል ማለት አይደል? ስለዚህ የድንጋዩ ቅርፊት የላኛው ቅርፊት ምን ይሆን ይላል? እየተላቀቀ በሙቀት መለዋወጥ ምክንያት እየተሰባበረ እየተላላጠ ወደ ጥቃቅን አለትነት ይለወጣል ማለት ነው። አሁን ይሄንን መሬት ምን ያርጎት የነበረው ነው? ሸፍኖት የነበረ ነው ማለት ነው። ይሄን መሬት ሸፍኖት የነበረው አለት ወደዚህ ወደ ጥቃቅን አለትነት ሲቀየር ከዛን መጀመሪያ ላይ ምን ብሉናል? it provides raw material for erosion ያለን ለዚህ ነው። ልክ አሁን ዝናብ ቢመጣ ጎርፍ ቢመጣ እዚህ ጋር የነበረውን እነዚህን ጥቃቅን አለቶች ምን ያደርጋቸዋል? እንዳለ ኢሮድ ያደርጋቸዋል፣ አጥቧቸው ይሄዳል ማለት ነው። አያችሁ? ስለዚህ እዚህ ጋር ምን ይሆናል? ገላጣ መሬት ይሆናል። አፈር ሊቀር ይችላል። ላይ ያለው የመሬታችን የድንጋይ ክፍል ተልጦ ወይም እንዳለ ተጠርጎ ሊሄድ ይችላል ማለት ነው። ስለዚህ አንድ የመሬትን ገጽታ ከፍ ብሎ የነበረውን ዝቅ አድርጎ ማለት ነው አይደል? እዚህ ጋር ያለው የላይኛው ክፍል ሲነሳ ከከፍታ ወደ ዝቅታ መውረድ ማለት ነው። ስለዚህ አንዱ ይሄ ነው። አንዱ ቴምፕሬቸር ቼንጅ ነው። ይሄ ፕሮሰስ ምን ይባላል? ኤክስፎሌሽን ይባላል። ኤክስፎሌሽን the process of breaking rock layers because of change of temperature is called exfoliation or onion skin weathering እንለዋለን ማለት ነው። ስለዚህ ትልቅ ቋጥኝ ወደ ጥቃቅን አለትነት ሲቀየሩና ለዊንድ ኢሮዥን ወይም ለሪቨር ኦር ዋተር ኢሮዥን ተጋላጭ እንዲሆን የሚያደርገው ፕሮሰስ ምን ይሆናል? ምን ይባላል? ኤክስፎሌሽን ይባላል ማለት ነው። ይሄ አንደኛው በሙቀት መለዋወጥ ምክንያት የሚፈጠረው የመሬታችን የላኛው የድንጋይ ቅርፊት መሰባበር ሂደቱን ያየነው ማለት ነው። ይሄ አንዱ ፊዚካል ዌዘሪንግ ነው። one of the agent of physical weathering is what? temperature change. ኦኬ፣ ሁለተኛው ፍሮስት ዌጂንግ ምንለው ነው። ፍሮስት ዌጂንግ or frost action ማለት እንችላለን። በረዶ ድንጋይ ላይ ምን ይፈጥራል ብለን ስንል እዚህ ጋር ምንድነው እየነገረን ያለው? water enters cracks አንደኛው ምን ያደርጋል? ይሰብረው ይችላል። freezes and expands by 9% ይላል። ይሄ ሳይንቲፊካሊ አጥንተው ያስቀመጡት ነው። so bring the rocks apart common in cold climate እነዚህ በፍሮስት ዌጂንግ or በፍሮስት አክሽን የሚከሰቱ ነገሮች ናቸው። ለምሳሌ ይሄን ምስልን ነው። አሁን ድንጋዩ ምን ብለናል? በሙቀት መለዋወጥ ምክንያት የተለያዩ የድንጋዩ ላይ የሚከሰቱ ነገሮች ይኖራሉ አይደል? ለምሳሌ ይሄ ድንጋይ ክፍተት ሲኖረው የላኛው የድንጋዩ ክፍል ክፍት ሲሆን ዝናብ በሚዘንብበት ሰዓት ላይ እዚህ ውስጥ ምን ይሆናል? ውሃ ይገባል አይደለ? እዚህ የድንጋዩ ክፍል ላይ ማለት። ስለዚህ ይሄ ውሃ ወይም በረዶ ሲሆን እዚህ ውስጥ በረዶ ሆኖ ሲቀመጥ ምን ያደርግ ይላል? በረዶ በሚሆንበት ሰዓት ላይ በክፍተቱን ምን ያደርግ ያለው? እየለጠጠው ይሄዳል ማለት ነው። ወደዚህና ወደዚህ እየለጠጠው ይሄዳል። አያችሁ? ስለዚህ ይሄ እዚህ ውስጥ በጣም በቀዘቀዘ ቁጥር ይሄኛውን ነገር እየሰነጠቀው ይሄዳል ማለት ነው። እየሰነጠቀው ይሄዳል። ስለዚህ ይሄ በሂደት ቀስ በቀስ እያለ ምን ይሆናል? እየተሰነጠቀ ይመጣል። አያችሁ? ቶፕ ፍሪዝስ ፈርስት። አሁን እዚህ ጋር መጀመሪያ ላይ አይሱ ምን ይሆናል? እዚህ ጋር ይጋገራል ማለት ነው። ስለዚህ ይሄ የተጋገረው አይት እየሰፋ ሲሄድ ይሄን የድንጋይ ክፍል ምን ያደርገዋል? ለሁለት ምን ያደርገዋል? ፑል አፓርት ያደርገዋል። ወደዚህና ወደዚህ ነው ይስባል ሳይሆን ይገፋዋል ማለት ነው። እየገፋው ይሄ ድንጋይ መሰንጠቅ መጨረሻ ላይ ሁለት የተለያዩ ድንጋዮች ይሆናሉ ማለት ነው። ሉክ ይሄ በትክክለኛ ያለ ይሄኛው ነው። ይሄ ድንጋይ የተገጠመ ነበር መጀመሪያ ላይ። ስለዚህ አናቱ ላይ ትንሽ የክፍተት ነበረው። ይሄና ይሄ ድንጋይ አንድ ነበር የተገጠመ። ስለዚህ አናቱ ላይ ክፍተት ነበረው።
በዛ አናት ውስጥ የገባው የበረዶ ግግር ቀስ በቀስ ይሄን ድንጋይ በሂደት ምን አደረገው ለሁለት ሰነጠቀው ማለት ነው ለሁለት ሰነጠቀው ስለዚህ ይሄኛው ፍሮስት ዌጂንግ ኦር ፍሮስት አክሽን ምንለው ነው ይሄም አንዱ ምክንያት ነው ፊዚካል ዌዘሪንግ እንዲከሰት ምክንያት ከሚሆነው የመጀመሪያው ቴምፕሬቸር መለዋወጥ የሙቀት መለዋወጥ አለን ሁለተኛው ደግሞ የበረዶ ግግር ወይም በረዶ የሚፈጥረው ምክንያት ነው ማለት ነው አለቶችን ለሁለት መሰንጠቅ ነው ያኛው ምንድነው ቴምፕሬቸር ቼንጅ ኦር ኤክስፎሌሽን ምንለው ኖርማሊ በሙቀት ምክንያት የድንጋይ የላኛው ክፍል እየተሰባበረ ወደ ጥቃቅን አለትነት ሲቀየር እሱ ኤክስፎሌሽን አለ ይሄ ደግሞ ምንድነው ለሁለት ይሰነጥቀዋል ማለት ነው ይሄ አንደኛው ይሄ ነው ማለት ነው ሶ water under pressure exerts stress ስለዚህ አያችሁ እዚህ ከፍተኛ ግፊት ያለው ውሃ እዚህ ውስጥ እየገባ ሲሄድ ልክ በረዶ እየሰራ ሲሄድ ምን ይፈልጋል ቦታ ይፈልጋል አይደል ስለዚህ በዛ ሰዓት ላይ ምን ይሆናል ይገፋዋል ይሄን ወደዚህ ዜን ድንጋዩ ለሁለት ይሰነጠቃል ማለት ነው ይሄ ፍሮስት ዌጂንግ ምንለው ሁለተኛው ነው ሁለተኛው ኤክስተርናል ፎርስ ውስጥ ከፊዚካል ዌዘሪንግ ውስጥ አንዱ ይሄ ነው ማለት ነው ሶስተኛው ምንድነው ፕላንት ኤንድ አኒማል አክሽን ብሏል አይደል ፊዚካል ዌዘሪንግ እንዲከሰት ምክንያት ከሚሆኑት ሶስተኛው ምክንያት ምንድነው የእጽዋትና የእንስሳት ተግባር ምንድነው የእጽዋትና የእንስሳት ተግባር ስንል look the roots of some plants may enter the cracks of rocks and push the rock apart አንዳንድ እጽዋቶች እንግዲህ በየትኛው ቦታ ሊበቅሉ ይችላሉ እነዛ እጽዋቶች ስሮቻቸውን የሚያስገቡበት ትንሽዬ ቀዳዳ የሚያገኙ ከሆነ በመሬት ስር ለምሳሌ ድንጋይ አካባቢ ቢሆን ስሩን በተወሰነ መልኩ አንድ ክፍተት አግኝቶ የሚያስገባበት ቀዳዳ ካለ ቀጥታ ምን ይሆናል ይሄ እያደገ ነው የሚሄደው ማለት በዛ ሰዓት ላይ ለምሳሌ የነዛፍ እዚህ ጋር ያለው ስለዚህ ይሄ ዛፍ ስሩ እንግዲህ አሁን መጀመሪያ ትንሽዬ ነው የምትችለው ዜን እያደገ ክፍተት ያገኘ ሲሄድ ይሄን ድንጋይ ለሁለት ወደዚህና ወደዚህ ለየው ማለት ነው አያችሁ ስለዚህ መጠኑ እየገዘፈ ሲመጣ ድንጋዩን ለሁለት እየሰነጠቀ ይመጣል ይሄ ፕላንት አክሽን ብለን ያልነው ይሄንን ነው የእጽዋት ስር በድንጋዮች ውስጥ አልፎ ድንጋዮቹ ለሁለት ሲሰነጠቃቸው ያ ፕላንት አክሽን ብለን ያልነው እሱ ነው ማለት ነው ሁለተኛው some animals make holes አይደል አንዳንድ እንግዲህ እንስሳቶች ድንጋይን በርብረው ማነው እንደዚህ ቆርቆሮ ነው የሚሉት ማለት የሚኖሩት አይደል ስለዚህ ልክ እነሱ ይሄን ድንጋይ ለምሳሌ ለመኖሪያነት እንደዚህ አርገውት ሊሆን ይችላል እዚህ ጋር እንስሳቶቹ ማለት ነው እዚህ ለምሳሌ መሬትን ድንጋይን እንደዚህ በአፋቸው እየበረበሩ የሚኖሩ አሉ አይደል እዛ ውስጥ ያለውን ክምር ያወጡትና እነሱ እዛ ውስጥ እንደ ሼልተር ይጠቀሙታል ማለት ይሄ በእንስሳ ምክንያት የተፈጠረ ነው ይሄ በእንስሶች ምክንያት የተፈጠረ ነው ማለት ነው ስለዚህ ይሄኛውም ራሱ አንድ የመሬትን ገጽታ ከሚለውጡ ምክንያቶች ውስጥ አንዱ ፊዚካል ዌዘሪንግ ውስጥ ምንድነው የእንስሳትና የእጽዋት ተግባር ማለት ነው ይሄ ሁለቱ ማሳያዎች ናቸው እዚህ ጋር ያሉት ሐሳቡ ብዙም ከባድ ስላልሆነ ነው ኦኬ ሁለተኛው ዌዘሪንግ ታይፕ ኬሚካል ዌዘሪንግ ምንለው ነው ኬሚካል ዌዘሪንግ ምንድነው ኬሚካል ዌዘሪንግ this chemical weathering changes the chemical composition of the rock ኬሚካል ዌዘሪንግ ላይ ሁልጊዜም ኬሚካል ሪአክሽን ይኖራል ኬሚካል ሪአክሽን ሲኖር አዲስ ነገር ሊፈጠር ይችላል አዲስ ነገር ተፈጠረ ማለት መጀመሪያ የነበረውን ኮምፖዚሽን ቀይሯል ማለት ነው ሁልጊዜም there is a composition change during chemical reaction ኬሚካል ዌዘሪንግ ላይ ምንድነው ምንድነው changes the chemical composition of the rock የድንጋዩን ኬሚካል ኮምፖዚሽን መለወጥ አንዱ and forming new minerals አዲስ ማዕድን መፍጠር አዲስ ከመጀመሪያ ከነበረው ኮምፖዚሽን የተለየ ኮምፖዚሽን መፍጠር ማለት ነው ዜን ዶሚናንት ኢን ዋርም humid climate እንግዲህ ወበቅ ሞቃታማ በሆነበት አካባቢ ላይ የሚከሰት ነው ብሎናል ለምንድን ነው ይለው እናያለን ለኬሚካል ዌዘሪንግ እንዲከሰት ምክንያት ከሚሆኑ ነገሮች ውስጥ አንዱ ምንድነው ሬን አክሽን ነው ይሄ በዝናብ ምክንያት ይፈጠራል አሁን ሬን አክሽን ለየትኛው ዌዘሪንግ ታይፕ ምክንያት ነው ኤጀንት ነው ብለን ስንጠይቅ ኬሚካል ዌዘሪንግ ላይ ነው ለምንድን ነው የሚለውን አሁን እያንዳንዱን ስናይ እናያለን ሁለተኛው እዚህ ላይም ኬሚካል ዌዘሪንግ ላይ ምን አለ ፕላንት ኤንድ አኒማል አክሽን አለ ሁለቱም ላይ ፊዚካል ላይም ኬሚካል ዌዘሪንግ ላይ ፕላንት ኤንድ አኒማል አክሽን አለ ማለት ግን እቺኛዋን እንያት ሬን አክሽን ስንል ምን ይያለን ነው ከኬሚካል ሪአክሽን ጋር ወር ኬሚካል ዌዘሪንግ ጋር ምን ያገናኛል ኦኬ
rain action, this is the first agent. ምንድነው እዚህ ጋር ያለን ያለው አሁን ልክ እንደምናውቀው ዝናብ በሚዘንብበት ሰዓት ላይ አየራችን ውስጥ ምን አለ? አየራችን ውስጥ የተለያዩ አይነት ጋዞች አሉ አይደለ? ስለዚህ ለምሳሌ ከመኪና ጭስ የሚለቀቁ ከፋብሪካ ውስጥ የሚለቀቁ ከተለያየ ነገሮች የሚወጡ ጋዞች ሁሉ አየር ውስጥ የሚገቡት ዜን አየራችን ውስጥ ካርቦን ዳይኦክሳይድ አለ አይደል? CO2 አለ፣ ካርቦን ዳይኦክሳይድ አለ። ልክ ዝናብ በሚመጣበት ሰዓት ላይ አየር ውስጥ በአየሩን አልፎ ነው እኛ ጋር የሚደርሰው አይደል? ስለዚህ አየር ውስጥ በሚመጣበት ሰዓት ላይ ይሄን ካርቦን ዳይኦክሳይድ ያገኘዋል ማለት ነው። ስለዚህ ካርቦን ዳይኦክሳይድ react with water H2O ዜን ምን ይፈጠራል? አሁን ዜን ካርቦኒክ አሲድ ይፈጠራል ማለት ነው። ካርቦኒክ አሲድ ይፈጠራል H2CO3 ይፈጠራል። ባላንስ ሆኗል አይደል? ስለዚህ 1 ካርቦን እሺ ኦክሲጅን 3 ኦክሲጅን ሃይድሮጅን 2 ሃይድሮጅን 2 ያ ስለዚህ ይሄ አሲድ ሬን ብለን የምንለው ይሄ ነው ማለት ነው። ሉክ ምን አለን እዚህ ጋር as rain water falls it absorbs atmospheric carbon dioxide yes በአየር ውስጥ ያለውን ካርቦን ዳይኦክሳይድ ምን ያደርጋል? አብዞርብ ያደርጋል አለ። ዜን ከዛ በኋላ ምን ይፈጥራል? ፎርሚንግ ዊክ ካርቦኒክ አሲድ ይፈጥራል። ዊክ ካርቦኒክ አሲድ ይፈጠራል። ይሄ ዊክ ካርቦኒክ አሲድ ምንድነው ታዲያ አሁን ከመሬታችን ገጽታ ጋር የሚያገናኘው ስንል ይሄንን ያዙልኝ። yes ካርቦን ዳይኦክሳይድ react with water ዜን ምን ይፈጥራል? ዊክ ካርቦኒክ አሲድ ይፈጥራል ማለት ነው። ዜን ምኑን ነው ዲሶልቭ ያደርገው? ዲሶሉሽን ላይ ስንመጣ this carbonic acid react with any dissolves the limestone ይሄ ላይምስቶን ምንለው እንግዲህ ዊክ ሮክ ነው። ብዙ ጊዜ ላይምስቶን የኖራ ድንጋይ ምንለው ማለት ነው። ቾክ ናምን ሲሚንቶ ምናምን የምንሰራበት የኖራ ድንጋይ ነው። ስለዚህ ይሄንን ታይፕ ይሄንን አይነት የድንጋይ አይነት ምን ያደርጋል? ይሰባብረዋል። አንድ እሱ yes ምን ያደርጋል? ዲሶልቭ ያደርጋል። እያቀለጠው ወይም እየሸረሸረው ይጨርሰዋል ማለት ነው። ዜን ይሄ አሲድ ይሄን ላይምስቶን እንደዚህ አይነት ክስተት እንዲከሰት ሲያደርግበት ምንድነው የሚፈጠረው? ሪዛልቱ እዚህ ጋር ምን ይለናል? this process creates large underground channels and caves አያችሁ? ስለዚህ ልክ እንደ ዋሻ ያለ ነገር ይፈጥራል። ጉድጓድ ወይም ዋሻ ነገር ይፈጥራል። አያችሁ? ይሄ የኖራ ድንጋይ የተከመረበት ቦታ ላይ ልክ ይሄ ዝናብ መጥቶ ያንን የኖራ ድንጋይ ሲያገኘው yes ልክ እንደ ይሄ እዚህ ጋር ክምሩ እንደዚህ ነው ብለን ብንል ይሄ መጥቶ ዝናቡ በሚመጣበት ሰዓት ላይ ይሄን እየሸረሸረው ጉድጓድ ነው የሚሆነው ማለት ነው። ስለዚህ እዚህ ኬቭ ውስጥ የሚፈጠሩ 3 ክስተቶች አሉ ማለት ነው። እነሱ ነው እናየው። ሬን አክሽን ለምንድን ነው እዚህ ጋር የመጣው ብላችሁ ስትጠይቁ መመለስ ያለባችሁ ምንድነው? ስትጠይቁ አሲድ ሬን እንደሚፈጠር ነው እዚህ ጋር መናገር ያለብን ማለት ነው። አሲድ ሬን ይፈጠራል። ስለዚህ ካርቦን ዳይኦክሳይድ በአየራችን ውስጥ አለ። ያ ካርቦን ዳይኦክሳይድ ውሃ ሲያገኝ ካርቦኒክ አሲድ ይፈጥራል። ይሄ ዊክ ካርቦኒክ አሲድ ይሄ ላይምስቶን ይሄን ዊክ ቢሆንም ይሄን ካርቦኒክ አሲድ ሬዚስት ማድረግ ስለማይችል ይሄ ካርቦኒክ አሲድ ይሄን ላይምስቶን ዲሶልቭ በሚያደርግበት ሰዓት ላይ ወይ ምን ይፈጠራል? ወይ ቻናል ወይም አንደርግራውንድ ኬቭ ይፈጠራል ማለት ነው። ኬቭ ይፈጠራል። ዜን አሁን ምናየው ምን ነው? ይህ ኬቭ በሚፈጠርበት ሰዓት ላይ የሚፈጠሩ ክስተቶች 3 የኬቭ ፊቸሮች አሉ ማለት ነው። ይሄን ትጠይቃላችሁ ፈተና ላይ ሞስትሊ ይጠይቃችኋል። ስለዚህ ኬቭ ፊቸርስ ይሄ የዋሻው ገጽታው ምን ይመስላል ብለን ስንል ምናገኘው ይሄንን ነው። እነዚህ 3 ተርሞች ያቸው ስታላክታይት ስታላግማይት ኤንድ ፒላር የሚባሉት ማለት ነው። እነዚህ 3 ነገሮች ይፈጠራሉ እዚህ ዋሻ ውስጥ። ምንድነው ስታላክታይት በምንልበት ሰዓት ላይ it is a limestone column that hangs down from the roof of the cave ምናለን ይሄ እንግዲህ ይሄ ዋሻው ነው። ይሄ ሰርስሮት ነው ላይምስቶኑ አሲድ ሬኑ ካርቦኒክ አሲዱ ይሄን ላይምስቶን ግርግዳ ነው ብለን ብናስብ ይሄን ግርግዳ በልቶት ወይም አቅልጦት ይሄንን ክስተት እንዲፈጠር እዚህ ጋር ያደርጋልን ማለት ነው። እዚህ ውስጥ የሚፈጠሩት 3 ነገሮች ምንድናቸው? the first one is stalactite ምንድነው? አሁን ይሄ ክፍት ነው አይደለ? ክፍት ነው ማለት ግርግዳ ጣራ አለው አይደል? ከላይ ይሄ ማለት ነው። እዚህ ያሉት እነዚህ ጣራዎች ናቸው የዋሻው የላይኛው ክፍል ማለት ነው። ስለዚህ ስታላክታይት ምንለው በዋሻው የላይኛው ክፍል ላይ ተንጠልጥለው ያሉት እነዚህ ማለት ነው።
ግድግዳው ማነው ላይ ኮርኒስ ብለን እንደምንለው ማለት ነው። ስለዚህ ጣራው ላይ ተንጠልጥለው ያሉ ናቸው እነዚህ። yes ጣራው ላይ ተንጠልጥለው ያሉት ነገሮች ምን ይባላሉ? ስታላክታይት ይባላል ማለት ነው። ሲምፕሊ ኮለመን that hangs down ከላይ ወደ ታች የተንጠለጠለ ማለት ነው። ሃንግ መንጠልጠል አይደል? ስለዚህ ወደ ታች የተንጠለጠለ ነው። አያችሁ ይሄው ወደ ታች የተንጠለጠለው ማለት ነው። ወደ ታች የተንጠለጠለው ይሄ ስታላክታይት ይባላል። ሁለተኛው ስታላግማይት ምንለው ነው። ስታላክታይት ከላይ ወደ ታች የተንጠለጠለው፣ ስታላግማይት ደግሞ ምንለው ይሄ ደግሞ ምንለው ከመሬት ላይ ይሄ ምኑ ነው? ይሄ መሬቱ ነው። የመሬቱን የዋሻው መሬት ማለት ነው። ይሄ አናቱ ነው። ስለዚህ ከመሬት ላይ እንደ መብቀል ያሉት ብቅ ውጭ ያሉት ነገሮች ማለት ነው። እነዚህ ይሄ እዚህ ያሉት ማለት ነው። እነዚህ ምንድናቸው? ስታላግማይት ብለን እንላቸዋለን ማለት ነው። ስለዚህ ሲምፕሊ ስታላግማይት ስንል ላይምስቶን ኮለመን that grows upward from the floor of the cave yes ከዋሻው መሬት ወደ ላይ የወጡት ምን ይባላሉ? ስታላግማይት grows upward. this one stalagmite grows upward but stalactites hangs down from the roof of the cave. ስለዚህ ከዋሻው አናት ወደ ታች የተንጠለጠሉ ድንጋዮች ስታላክታይት፣ ስታላግማይት ደግሞ ከላይ ከመሬት ላይ ወደ ላይ የቆሙት እነዚህ የላይምስቶን ማለት ነው። እነዚህ ሁለቱ ገጽታዎች እነዚህ ናቸው። ሶስተኛው ፒላር ምንለው ነው። ፒላር ደግሞ ምን ማለት ነው? ይሄ ስታላክታይት እና ስታላግማይት ይገጥማል። በሚገጥምበት ሰዓት ለምሳሌ ይሄው እዚህ ጋር ይሄኛው እዚህ ጋር ያለው የድንጋይ ክፍል ወርዷል። yes ይሄኛው ደግሞ ከዚህ መጥቷል። ሁለቱ እዚህ ጋር ተገናኝተዋል፣ ገጥመዋል ማለት ነው። ይሄ ምን እንለዋለን? ፒላር እንለዋለን። ይሄ ማለት ነው እዚህ ጋር ያለው ይሄ ፒላር ይባላል። ይሄው ከዚህ የመጣው እስከዚህ ወርዷል፣ አንድ ሆኗል ማለት ነው። ስለዚህ ፒላር is formed when stalactite and stalagmite join together ሁለቱ አንድ ላይ ሲጋጠሙ የሚፈጠረው ደግሞ ምን ይባላል? ፒላር ይባላል ማለት ነው። ኮለመን የሚለው እዚህ ጋር ፒላር የሚለው ነው። ስለዚህ ስታላክታይት፣ ስታላግማይት and pillars እነዚህ ሶስቱ የዚህ በአሲድ ሬን ምክንያት ላይምስቶን ተሸርሽሮ በሚፈጠረው ዋሻ ውስጥ ያሉት ክስተቶች ናቸው ማለት ነው። ሲምፕሊ ምስሉን በደንብ ግልጽ አድርጎ ለማሳየት እዚህ ጋር እንምጣ። ይሄ አሁን በደንብ ያሳየናል። yes ይሄ ዋሻ ነው የተፈጠረው because of acid rain የተፈጠረው ይሄ ዋሻ ነው ማለት ነው በካርቦኒክ አሲድ። ይሄ የድንጋይ ታይፕ ምንድነው? ላይምስቶን ነው ብለናል። ስለዚህ ልክ ይሄ ዋሻ ተፈጥሮ ይሄ የተንጠለጠሉት እንዳለ እዚህ ጋር መተዋቸው ምንድናቸው? ስታላክታይት ሃንግስ ዳውን ያረጉት ምንድናቸው? ስታላክታይት። ወደ ላይ ደግሞ የቆሙት ስታላግማይት የሚባሉት ማለት ነው። ስለዚህ ሁለቱ ስታላክታይት እና ስታላግማይት የሚጋጠሙበት ቦታ ደግሞ ምን ይባላል? ፒላር ይባላል ማለት ነው። ይሄኛው ኬሚካል ዌዘሪንግ ላይ አንዱ ኤጀንት ነው። ምን? ሬን አክሽን ማለት ነው። ሬን አክሽን። ኦኬ ሁለተኛው ሌላኛው ኤጀንት ምንድነው? በኬሚካል ዌዘሪንግ ላይ ፕላንት ኤንድ አኒማል አክሽን ምንለው። ይሄ በፊዚካል ዌዘሪንግ ላይ አይተናል፣ ፕላንት ኤንድ አኒማል አክሽን። እዚህ ላይ ግን ይለያል። yes እዚህ ላይ ይለያል። ምኑ ነው የሚለየው? እዚህ ጋር የተዘረዘሩት ነገሮች አሉ፣ ኤጀንቶች ማለት ነው። ፕላንት ኤንድ አኒማል አክሽን ዜን ከዛን ተግባሩ ምንድነው የሚከሰተው፣ ውጤቱ ምንድነው የሚለውን እናያለን። የመጀመሪያው ኤጀንት ለምሳሌ ፕላንት ነው። ፕላንትን እዚህ ጋር ፕላንትን በመናይበት ሰዓት ላይ እጽዋት ማለት ነው አይደል? እጽዋት በመንልበት ሰዓት ላይ ያ እጽዋት እንግዲህ ቅጠሎች ብዙ ጊዜ ይረግፋሉ አይደል? ወደ መሬት ይረግፋሉ። ዜን በሚረግፉበት ሰዓት ላይ ይበሰብሳሉ። በሚበሰብሱበት ሰዓት ላይ የሚፈጠር ሪአክሽን አለ። yes ዜን አሁን አክሽኑ ምንድነው? ፕላንት ሉክ ሜካኒካል ግሮዊንግ ሩትስ ምን አለ? ግሮዊንግ ሩትስ ያደገው ስሩ ማለት ነው። ኢንተርሮክ ፌሸርስ ኤንድ አፕላይ ፕሬሸር። ይሄ ቅድምም ባልነው መሰረት ማለት ነው። ቅድም ባልነው መሰረት ድንጋይ ውስጥ ስሩ ሲሄድ እያደገ ሲመጣ ያንን ድንጋይ ይሰነጥቀዋል ብለናል አይደለ? ዜን growing roots interrock fissures and apply pressure so physically forcing the rock apart root wedging ምንለው ማለት ነው። root wedging ምንለው ይሄ ይከፍለዋል፣ ለሁለት ይሰነጥቀዋል ነው። ይሄ ምን ላይ ነው ያየነው? በፊዚካል ዌዘሪንግ ላይ ያየነው ነው። ይሄ ኬሚካል ላይ አይደለም፣ አስተውሉ። ፊዚካል ዌዘሪንግ ላይ ነው። በኬሚካል ላይ ይሄ ፊዚካል ሜካኒካል ብሎናል እዚህ ጋር አይደል?
ፊዚካል ዌዘሪንግ ላይ እዚህ ጋር ስለደገመው ሐሳቡን ሁለቱም ጋር ልዩነቱን እንድታዩ ሶ ዱሪንግ ፊዚካል ዌዘሪንግ ይሄ ፕላንቱ ስሩ ድንጋዮች ውስጥ ክፍተቶች ውስጥ ይገባና ድንጋዩን ይሰነጥቀዋል ማለት ነው በኬሚካል ዌዘሪንግ ግን ይሄ ፕላንት ምንድነው የሚከሰተው ብለን ስንል ዲኬይንግ ቬጂቴሽን ቀደም እንዳልነው ለከቅጠር ርጋፊ ሊሆን ይችላል ማንኛውም ነገር መሬት ላይ ሲሆን ምን ይሆናል ይበሰብሳል ዜን በዛ ሰዓት ላይ ሉክ ኬሚካል ዌዘሪንግ ነው ያለው ሶ ዲኮምፖዚሽን ፕሮዲዩስስ ኦርጋኒክ አሲድ ይፈጥራል ማለት ነው yes like humic acid ይሄ ኦርጋኒክ አሲድ እዛ ያረፈው ቦታ ላይ ያሉትን አለቶች ኬሚካል ኮምፖዚሽናቸውን በመቀየር ምን ሊያደርግ ይችላል ሊሰባብራቸው ይችላል because አሲድ ነው እዚህ ጋር የሚፈጠረው ማለት ነው እንዴት ነው የተፈጠረው ዲኬ ሲያረግ ሲበሰብስ ባክቴሪያ በተለያየ ምክንያት ዲኬ ያረጋል አይደል ስለዚህ በዛ ሰዓት ላይ ቢያበስባሽ የሚፈጥራቸው ነገሮች አሉ አንድ ጋዝ ሊሆን ይችላል አይደል ለምሳሌ ሚቴል ሊሆን ይችላል ዜን እዛ ጋር የሚፈጠረው ለምሳሌ እዚህ ጋር ዩሚክ አሲድም ብሎኛል ይሄ ነገር ምንድነው ታዲያ ሪዛልቱ ብለን ስንል this acid dissolve mineral structures accelerating chemical weathering እንግዲህ አፈር በራሱ ማዕድናት ያሉት አፈር ውስጥ ነው ስለዚህ እነዚህ ማዕድናት ከዚህ ጋር ከበሰበሰው ነገር ጋር ሪአክት በሚያደርጉበት ሰዓት ላይ የሚፈጠር ራሱን የቻለ ኬሚካል ሪአክሽን አለ ሶ ያ ኬሚካል ሪአክሽን አለቶቹ በቶሎ እንዲበሰብሱና እንዲሰባበሩ የማረክ ኃይል አለው ማለት ነው ኬሚካል ሪአክሽን ሲማኖ ፕላንት ኤንድ አኒማል አክሽን ዱሪንግ this chemical weathering ላይ ይሄ ነው ማለት ነው በአሲድ ምክንያት በብስባሽ የሚፈጠር አሲድ ምክንያት እዚህ ጋር ዲኬይንግ ቬጂቴሽን ብቻ ላይሆን ይችላል ማንኛውም በመሬት ውስጥ የሚበሰብስ ነገር ሁሉ ራሱን የቻለ ኦርጋኒክ አሲድ ይፈጥራል ማለት ነው በዛ ሰዓት ላይ ያንን ያደርጋል ለምሳሌ ነፍሳቶች ባክቴሪያና ማይክሮብስ እዚህ ጋር በመናይበት ሰዓት ላይ ዜን ባክቴሪያ and ማይክሮብስ ኬሚካል ዌዘሪንግ ይፈጥራሉ ባክቴሪያና ምን ማይክሮብስ so these microorganisms break down or alter the chemical composition of certain soil minerals in the presence of water አያችሁ እነዚህ ማይክሮቦች ወይ ማይክሮኦርጋኒዝሞች በአፈር ውስጥ የአፈርን ወይም በአፈር ውስጥ ያሉትን ማዕድናት ኮምፖዚሽናቸውን ሊቀይረው ይችላል ማለት ነው ዜን በዛ ሰዓት ላይ ያው ኮምፖዚሽናቸው ሲቀየር ሪአክትን ወተርም አለ አይደለ ስለዚህ በዛ የተነሳ ይህ ኬሚካል ዌዘሪንግ ይከሰታል ማለት ነው ሶ ኬሚካል ዲኮምፖዚሽን ኤንድ ሪሊዝ ኒውትሪየንትስ weakening the parent rock አያችሁ ዋናውን የአለት ክፍል በመሰንጠቅ በመሰባበር ኬሚካል ዌዘሪንግ እንዲከሰት ያረጋሉ ማለት ነው ይሄ ፕላንት አክሽን ብለን የምንለው ነው ምክንያቱም አፈር በራሱ አፈር ባክቴሪያም ማይክሮብሶችም አሉት ስለዚህ እነዚህ ማይክሮብሶች የሚፈጥሩት ራሱን የቻለ ኦርጋኒክ አሲድ አለ ዜን ያ ኦርጋኒክ አሲድ ምን ያደርጋል ከውሃ ጋር ሪአክት በሚያደርግበት ሰዓት ላይ እንዲሁም በአፈር ውስጥ ያሉ ማዕድናት ጋር ሪአክት ሲያደርግ ምን ይፈጥራል የፓረንት ሮክ ብለን ያለውን ምን ያደርጋል ብሬክ ዳውን ያደርጋል ማለት ነው ሶ በዚህ የተነሳ ኬሚካል ዌዘሪንግ ይከሰታል አኒማልስ እዚህ ጋር አስተዋጽኦ ምንድነው ስንል አኒማል ሜካኒካል ያው በሜካኒካል ስንል ፊዚካል ያለን ነው ፊዚካል ላይ ባሮዊንግ እዚህ ጋር አኒማል ሰራር እዚህ ጋር ምን ያለን ነው አለቶችን ሰርስረው ለመኖርነት ሲጠቀሙት ማለት ነው የፊዚካል ዌዘሪንግ ነው እዚህ ጋር እሺ ሶ ፕላንት አክሽን ይሄን ነው ማለት ነው አሁን የተረዳችሁ ይመስለኛል yes external or exogenic forces ብለን ካልን ውስጥ አንደኛው ምንድነው ዴንዴሽን ውስጥ ያየነው ምንድነው ዌዘሪንግ ማለት ነው ስለዚህ there are two type of weathering physical and chemical እንዲሁም ኤጀንቶቹና ያ ማለት ነው ሁለተኛው በዚሁ በፊዚካል ማነው በዴንዴሽን ውስጥ ከሚከሰቱት ነገሮች ውስጥ ሁለተኛው ምንድነው ኢሮዥን ማለት ነው ኢሮዥን ነው yes ይሄ ደግሞ መጠረግ ነው ተጠርጎ መሄድ ማለት ነው ይሄ ኢሮዥን ማለት ስለዚህ ቅድም ብሬክ እዛጋ ድንጋዮቹ ከተሰባበሩ በኋላ ምን ይሆናል ብላ ለኢሮዥን ሮ ማቴሪያል ነው ፕሮቫይድ የሚያደርጉት ማለት ነው ሶ ኢሮዥን is the movement of broken rock አያችሁ ስለዚህ መጀመሪያ ዌዘሪንግ ቀደመ ከዛ ከዌዘሪንግ በኋላ ምን መጣ ኢሮዥን መጣ ማለት ነው ዌዘሪንግ ላይ አለቶቹ ሮኮቹ ምን ሆነዋል ተሰባብረዋል ብሬክ ተሰባብረዋል ማለት ነው then እዚህ የተሰባበሩትን ድንጋዮች ደግሞ ምን ያደርጋል ጠርጎ ይወስዳቸዋል ማለት ነው ሶ erosion is the movement of broken rock and soil particles from one place to another by ኤጀንቶቹ ነው ማናቸው running water wind
moving ice or sea waves ሊሆኑ ይችላሉ ስለዚህ በእነዚህ ምክንያቶች ሊጠረግ ይችላል ማለት የመሬታችን ላይ ያሉት ማንኛውም ነገሮች ተጠርገው ሊሄዱ ይችላሉ so rivers are the most significant natural agent shaping the earth's surface through three action አሁን የሚሄድ ውሃ ጎርፍ ሊሆን ይችላል ወዝ ሊሆን ይችላል ምን ያደርጋል አንደኛው ሶስት ነገሮችን ያከናውናል የመጀመሪያው ማጠብ ነው መጥረግ ማለት ነው ያገኘውን ሁሉ አግበስብሶ ስለሚሄድ መጥረግ አንደኛ ነው ሁለተኛው ወደ ሌላ ቦታ ይዞ የሚሄድ ትራንስፖርት ማድረግ ከዛስ ሄዶ የሆነ ቦታ ያቆማል አይደል ስለዚህ በሚቆምበት ሳለ ይዟቸው የሄዳቸው ነገሮች ሁሉ ይከምራል የሆነ ቦታ ማለት ነው so eroding transporting and depositing materials በሪቨር አማካኝነት የሚከሰቱ ሶስቱ ክስተቶች እነዚህ ናቸው ማለት ነው so erosion by running water is classified by the way water flows over the land እንግዲህ በሚወርድ ውሃ አማካኝነት የሚፈጠሩ ነገሮች ሶስት ናቸው በመሬታችን ክፍል ላይ የሚከሰቱት ሶስት ነገሮች ይከሰታሉ በመሰል እናያለን ይሄን ሐሳቡን እንረዳና type of erosion sheet erosion rill erosion and gully erosion ብለን የምንለው ሶስቱ ማለት ነው ስለዚህ አሁን እንዴት ነው የምንለያቸው ስንል በውሃው መጠናቸውና አፈሳሰሳቸው ነው ልክ sheet erosion በምንልበት ሳለ sheet ማለት ኖርማሊ አሁን ወረቀት ነው አይደል ልክ ምን ማለት ነው እንደዚህ ሰፋ ብሎ ሙሉ ጥርግ አድርጎ ሲሄድ ማለት ነው yes sheet erosion ስንል water moves in a wide ስፋት ያለው የውሃ መጠን ማለት ከዚህ እስከዚህ ቢሆን ሙሉ በየመጣ ነው ስለዚህ እዚህ ጋር ሙሉ መሬቱ ላይ ያሉት ነገሮች በእኩል ዩኒፎርምሊ ምን ያደርጋል ኢሮድ ሲያደርገው ማለት ነው so water moves in a wide T layer ሌየሩ ከፍ ያለ አይደለም yes ከፍ ያለ ሳይሆን እዚሁ ምንም በማይታወቅ መልኩ ሚወርድ ሊሆን ይችላል ሳናቀው ሚወርድ ሊሆን ይችላል ግን ምን ያያረጉ ነው ኢሮድ ያያረጉ ነው የላኛውን ክፍል ወደ ጥልቅ ሳይገባ ከላይ ያለውን ብቻ አጥቦት ሲሄድ ማለት ነው so like a sheet over the ground surface then እዚህ ጋር ዲስክራይብ ስናደርግ uniformly ታያችሁ በአንድ አይነት መልኩ ምን አንድም ቦታ ብቻ ለይቶ መጉርጎድ ወይም መሸርሸር ምናምን ሳይሆን ሙሉ እጥበት ማለት ነው ስለዚህ uniformly removes the uppermost layer of soil አያችሁ ላይ ያለውን በላይኛው መሬታችን ቅርፊት ወይም ገጽ ላይ ያለውን አጥቦት ሲሄድ ማለት ነው so often unnoticed አያችሁ ላይታወቅም ይችላል እየተሸረሸረ እንደሆነ ምንም ላናቀው እንችላለን ምክንያቱስ አንድ ቦታ ላይ ብቻ የጎረጎደ አንድ ቦታ ላይ ብቻ ሌላ የተለየ ነገር ብናይ ኦኬ ግን ይሄ ዩኒፎርምሊ ሙሉ አንደኛ የውሃው መጠን ዋይድ ነው ስለዚህ ሁለተኛ ሌየሩ ከፍ ያለ አይደለም ስለዚህ ዝም ብሎ ሲወርድ ማለት ነው so uniform until significant damage occurs ስለዚህ ጉዳቱ ምን ያህል ነው ስንል ዝቅተኛ ነው ይሄ ዝቅተኛ ነው severity ዝቅተኛ ነው ማለት ነው so ይሄ sheet erosion ነው በመሰል እናያለን ሁለተኛው rill erosion ምንለው ነው rill erosion ይሄ ደግሞ surface water concentrates and begin to cut small shallow channel ምናለን ለምሳሌ መሬታችን የመሬቱ ክፍል ይሄ ሊሆን ይችላል አይደል ልክ እንደዚህ አይነት ጉድጓድ ሲፈጥር ማለት ነው ይሄ ጉድጓድ እሺ በመሰል ያሳያችሁ ቢሄድ ይተሻለ ነው አሁን ሉክ እዚህ ጋር ይሄኛው ምንድነው እዚህ ጋር ያለው ይሄ sheet erosion ምንለው ነው ይሄ sheet erosion ነው sheet erosion ነው ይሄ አያችሁ አንደኛ መሬቱ ሜዳማ ነው የተለየ ክስተት የተከሰተበት ነገር የለም ስለዚህ ከዛ እስከዛም ሊሆን ይችላል ውሃው እንዳለ ሲወርድ ማለት ነው እንዳለ ሲወርድ እዚህ ላይ ያለውን የመሬታችን ክፍል ምን ያደርጋ እያጠበው ይላል እኛ ላንገነዘበው ሁላ እንችላለን መታጠቡ ማለት ነው yes sheet erosion ብለን ምንለው ነው ይሄ ዝርግ የሆነ ንጣፉ ላይ የተነጠፈው የመሬታችን ክፍል ሲያጥቡ sheet erosion ማለት ነው rill erosion ደግሞ ስንል ይሄንን አስተያዩ እዚህ ጋር የሚፈጠረው ናያችሁ ጉድጓድ ይፈጥራል እዚህ ጋር yes እየተንደረደረ የሚመጣ ውሃ በዚህ ውስጥ ሲገባ እየሸረሸረው የሚፈጥረው ጉድጓድ እዚህ ጋር ያሉት ማለት ነው ይሄ sheet erosion ብለን ምንለው ይሄንን ነው so ዲፊኒሽኑን ያያየን ነው እንግዲህ ምን አለን rill erosion surface water concentrates and begin to cut small shallow channel rill ይፈጥራል ማለት ነው ቀድም ያየነው ጉድጓድ ይፈጥር ይችላል እዛ ውስጥ ሲጠራቀም እያለ እየሰፋ ይሄዳል ማለት ነው so rills are small enough to be removed by normal tillage or
ፋርሚንግ አለ ስለዚህ እነዚህ ነገሮች ምን ሊሆኑ ይችላሉ yes እነዚህ ጉድጓዶች ምን ሊሆኑ ይችላሉ በግብርናም ልናስተካክለው ምንችለው ነው ማለት ያ ማለት ጥልቀት ያለው ስላልሆነ ማለት ነው ይሄንን መሬት ቢደረመሰው ወይም ቢቆፍረው ምን ይሆናል ኖርማል ማድረግ ይቻላል ስለዚህ ይሄኛውም ሴቨሪቲው ብዙም ሌስም ባይሆን ሚዲየም ነው ምክንያቱም አትሊስት ጉልበት ያስወጣናል ይሄኛው ማለት ነው ይሄንን ለማስተካከል ስለዚህ ሪል ኢሮዥን ስንል ይሄ ነው ሪል ኢሮዥን ይሄ ነው ሺት ኢሮዥን ደግሞ ይሄ ነው ማለት ነው ሶስተኛው ምንድነው ገሊ ኢሮዥን ብለን የምንለው ነው ስለዚህ ገሊ ኢሮዥን ደግሞ ራን ኦፍ እየተንደረደረ የሚመጣው ውሃ ኮንሰንትሬት farther and flow cuts deep wide channel or gorges አለ እዚህ ጋር ደግሞ ምን ይያለን ነው look ይሄ ማለት ነው ዝናቡ ዘነበ ወይም ጎርፍ ሊሆን ይችላል ከዚህ እየተንደረደረ የሚመጣ ነው ይሄ ስለዚህ ከፍተኛ ክፍተት ይፈጥራል ይሄንን ገደልዩት እዚህ ጋር ይፈጠራል ኢሮድ ይሆነ እዚህ ውስጥ ያለው የአፈር ይሄ እዚህ ጋር የተሸረሸረ ከፍተኛ ገደል ነው ይፈጥረው ማለት ነው ከፍተኛ ጉዳት የሚያመጣው የመሬታችንን ገጽታ የሚቀይረው ዋናው የሚባለው ይሄ ነው ገሊ ኢሮዥን ብለን የምንለው ማለት ነው ገሊ ኢሮዥን ማለት ይሄ ነው ገሊ ኢሮዥን ምን አለን እዚህ ጋር ገሊስ are too large አያችሁ ስለዚህ ክፍተቶቹ ወይም ከዳር ያለው ርዝመቱ ትልቅ ነው አይደለ too large to be removed by tillage ልክ በግብርና ምን ማድረግ አንችልም ማለት በግብርና መንገድ ቅድም ይሄንን አፈር እዚህ ጋር ብንደረምሰው ምን ይሆናል ማስተካከል ይችላል ይሄንን ግን ማስተካከል ላይቻል ይችላል ምክንያቱም እዚህ ውስጥ መሙላት ካልሙላን በስተቀር ይሄንን ብቆፍረው ላስተካክለው የሚችለው አይደለም ምክንያቱም ጉድጓዱ ከፍተኛ ነው ጥልቀቱም ትልቅ ነው ማለት ነው ስለዚህ ገሊ ኢሮዥን ጉዳቱ ይከፋ ነው ከሌላው and could destroy farmlands representing the most severe form of water erosion ስለዚህ ፈተና ላይ ምን ትጠይቃላችሁ የትኛው ነው ከፍተኛ ጉዳት የሚያመጣው which type of erosion that causes severe ሊል ይችላል ማለት ስለዚህ ከፍተኛ ጉዳት ሊያመጣ የሚችለው የትኛው ነው ገሊ ኢሮዥን ነው ማለት ይሄን ያህል አስተዋጽኦ ያልጎላ ወይም ጉዳቱ ከፍ ያላለ የትኛው ነው ሺት ኢሮዥን ማለት ነው ይሄው severity low ነው medium ነው high ነው እዚህ ጋር ማለት ነው ይሄ ሶስቱ በራኒንግ ወተር ወይም በሚወርዱ ውሃ ምክንያት የሚፈጠሩ የምድራችን ላይ የሚፈጠሩ ክስተቶች ናቸው ማለት ነው ሁለተኛው ኢሮዥን ዊንድ ኢሮዥን ነው ይሄ በንፋስ አማካኝነት የሚፈጠር ማለት ነው እንግዲህ በንፋስ አማካኝነት እንዲፈጠር ያ ቦታ ምን መሆን አለበት ሜዳማ መሆን አለበት ማለት ነው wind erosion is a natural process involving transportation and deposition of soil and rock material by wind ይህም ልክ በንፋስ ኃይል አማካኝነት ምድራችን ላይ ተነጥፎ ያለውን አፈር ሊሆን ይችላል ወይም ጥቃቅን ድንጋዮች ተጠርጎ መሄድ ማለት ነው ተጠርጎ አንድ ቦታ ላይ ሄዶ ይከመራል ይሄ በንፋስ አማካኝነት ነው የቀድሞ በሚወርዱ አማካኝነት ማለት ነው ስለዚህ it primarily occurs in dry ደረቅ በሆነ አሸዋማ በሆነ ሎስ ጥብቅ ያላለ ድንጋይ አፈሮች ማለት ነው በሆኑ አካባቢዎች ላይ የሚከሰት ነው ማለት ነው አንደኛ እንደነዚህ አይነት ቦታዎች ምን ይሆንም የጽዋት መጠኑ ወይም ስርጭቱ ዝቅተኛ ነው መሬቱ በጽዋት የተሸፈነ አይደለም ማለት ነው በሳር የተሸፈነ አይደለም አንደኛ የሳር ጥቅም ምንድነው ኢሮዥን እንዳይከሰት ነው አይደለ ስለዚህ ኢሮዥን እንዳይከሰት ሳር ይጠብቅልኛል ማለት ነው ምክንያቱም የሚመጣው ንፋስ አፈሩን አያገኘውም ከላይ ያለውን ሳሩን ነው ያገኘው ማለት ነው በዛ የተነሳ ሳራማ አካባቢ የሆኑ ቦታዎች በጎርፍ ወይም በንፋስ በቀላሉ ይሸረሸሩ አይደሉም ስለዚህ ድራይ ያለ ለዛ ነው ደረቃማ ሜዳማ እንዲሁም ይሄ አሸዋማ የሆኑ ቦታዎች ላይ የመሬታቸው ሁኔታ ጥብቅ ያልሆነ ሎስ ይሆነ ስለዚህ እንደነዚህ አይነት ነገሮች እንደነዚህ አይነት አካባቢዎች ላይ ምን የለም ቬጂቴሽን የለም አያችሁ ቬጂቴሽን ከቨር ስለሌለ የዛን ሰዓት ላይ አፈሩም ድንጋዩም ተሸርሽሮ ሊሄድ ይችላል ማለት ነው ዊንድ ኢሮዥንም የራሱ የሆኑ ታይፖች አሉት እነዚህ ሶስቱ የዊንድ ኢሮዥን ናቸው አንደኛው ሳንድ ዲዩን ምንለው ነው ባርኬን ዲዩን ምንለው ነው ሶስተኛው ደግሞ ምን ይለናል
ሶስተኛው ታይፕ ሎስ ዲፖዚት ምንለው ማለት ነው። ሶ ያየናቸው እንሄዳለን። ሶ ሳንድ ዲዩን ምንድነው? ሳንድ ዲዩን a gentle term for any small hills or ridge of sand formed by the action in accumulation of wind blown sand. አሁን በምስል ስናየው ሞር ክሊር ይሆናል። ይሄ ሳንድ ዲዩን የሚባለውን የመሬት ክፍል ማለት ነው። ሶ በስዕሉ ላይ እንደምታዩት እዚህ ጋር ሳንድ ዲዩን ምንለው ይሄ ማለት ነው። ያ ማለት የአሸዋ ክምር ማለት ነው። አያችሁ እዚህ ጋር ይሄ ሳንድ ዲዩን ነው። ልክ ንፋስ በአንድ አቅጣጫ ይመጣና እዛ ጋር ያለውን የአሸዋ ክምር ምን ያደርጋል? ወደ አንድ ቦታ ይቆልለዋል ማለት ነው። ወደ አንድ ቦታ ይቆልላል። እዚህ ጋር ለምሳሌ መጣ። አሁን የነፈሰው ወደዚህ ቢሆን እዚህ ጋር ያለውን የአሸዋ ክምር ምን አድርጎታል? ጠርጎት አንስቶት ሄዷል ማለት ነው። ከዛስ ጠርጎት አንስቶት በሚሄድበት ሰዓት ላይ እላይ እዚህ ጋር ላይ ክፍት ሲሆን ሉክ እዚህ ጋር ንፋሱ እንደዚህ እየነፈሰ ሲሄድ እዚህ ጋር ያለውን እንዳለ ምን ጠርጎታል። ስለዚህ ሌላው ደግሞ ምን ይሆናል? ወደዚህ ወደ ታች ምን ይሆናል? ይደረመሳል ማለት ነው። ወደዚህ ውስጥ ይደረመሳል። በዛ የተነሳ ይሄ ጉድጓድ ሲሆን ይሄ ከፍታ ይሆናል፣ ይሄም ከፍታ ይሆናል። ንፋስ የማያገኝበት ቦታ ሊሆን ይችላል። ስለዚህ ከዚህ እየመጣም ሊሆን ይችላል፣ ከዚህም እየመጣ ሊሆን ይችላል። ወደ አንድ ቦታ ሲሄድ ከአንድ ቦታ ወደ ሌላ ቦታ ይጠርገዋል። ሌላው ቦታ ደግሞ ሄዶ ምን ይፈጠራል? እንደ የአሸዋ ክምር ይፈጠራል። ይሄ ሳንድ ዲዩን ብለን የምንለው ይሄኛው ነው ማለት ነው። ሳንድ ዲዩን ብለን የምንለው ይሄኛው ነው። ሁለተኛው ልክ የንፋስ አቅጣጫን በማየት ነው ይሄ የሚከሰተው እንዳልነው ማለት ነው። ሁለተኛው ምንድነው የሚለን? ይሄ ባርከን ዲዩን ብለን የምንለው ማለት ነው። ሶ ይሄ ደግሞ ምንድነው የሚሆነው? a specific type of sand dune yes ይሄ ለየት ያለ የአሸዋ ክምር ሆኖ ሳለ characterized by crescent moon ይሄ ልክ ግማሽ ጨረቃ አይነት ቅርጽ የሚይዝ ማለት ነው። ምን ማለት ነው? በስዕሉ ላይ እንዳየነው እዚህ ጋር ይሄ እቺኛዋ ይሄ ማለት ነው። ይሄ ቅርጽ የግማሽ ጨረቃ አይነት ቅርጽ እንደዚህ ሊይዝ ይችላል። ይሄ አሁን እንዴት ነው የተከሰተው ስንል ንፋስ በአንድ አቅጣጫ ሲመጣ እዚህ ጋር ያለውን ምን ያደርጋል? እንዳለ በአንስቶት በሚሄድበት ሰዓት ይሄ ይደረመሳል ማለት ነው። እዚህ ጋር ወደዚህ ጋር ይደረመሳል። ስለዚህ እዚህ ጋር ምን ይሆናል? እዚህ ጋር ያለው ተራራ ብቻ ግማሽ ሆኖ ይቀራል ማለት ነው። እዚህ ጋር ይሄ ክረሰንት ቅርጽ ይዟል ያለን ይሄንን ነው። ይሄ እዚህ ጋር ግን ምንድነው? ሙሉ ነው። እዚህ ጋር ሙሉ የሆነ ቦታ ላይ ብቻ ጉብታ ነው የሚፈጠረው ማለት ነው። ሳንድ ዲዩን ብለው ምንለው ይሄ ነው። ይሄም እኮ ምንድነው? ስፔሻል ታይፕ ኦፍ ሳንድ ዲዩን ብሎናል አይደለ? ለምንድነው ስፔሻል ታይፕ ኦፍ ሳንድ ዲዩን ያለው? እዚህ ጋር ልክ እንደዚህ የአሸዋ ክምር ተፈጥሯል። ነገር ግን ይህ የአሸዋ ክምር በአንድ አቅጣጫ ብቻ ነው። ግማሹ እዚህ ጋር ተደርምሷል፣ እንዲሁም በንፋስ ተጠርጎ ሄዷል ማለት ነው። ይሄ ሁለተኛው ታይፕ ነው። ሶስተኛው በንፋስ አማካኝነት የሚፈጠረው ምንድነው? ሎስ ዲፖዚት ምንለው ማለት ነው። ይሄ ደግሞ the deposition of fertile soil in the desert by wind አለ። እንግዲህ ዲፖዚሽን ይሄ ክምር መከመር ነው፣ መጠረግ ሳይሆን መከመር ነው አይደለ? ግን ከሌላ ቦታ ተጠርጎ የመጣው ነገር ነው የሚከመረው እዚህ ጋር። yes loss is a sediment formed from wind blown dust and silt አለ። ስለዚህ ይሄ በንፋስ አማካኝነት እየቦነነ የሚመጣው dust ይኖራል እና silt ይኖራል። ይሄ ሲልት ታይፕ ኦፍ ሮክ ላይ አሉ አይደል? በሶይል ላይ ሲልት ሶይል ምንለው ማለት ነው። ስለዚህ እሱ ይመጣና እዚህ ጋር ኖርማል የነበረው የሶይል ፈርታይል ሶይሉ ላይ ምን ይሆናል? ይመጣና ይነጠፋል ማለት ነው። አያችሁ? ይሄ ሎስ ሶይል ምንለው ይሄ እንዳለ እዚህ ውስጥ ይሄ ነጭ ሎስ ሶይል ናቸው እነዚህ ጋር። ስለዚህ እንደዚህ ከሌላ ቦታ መጥቶ ማለት ነው። such deposits make up 10% of the land area of the earth yes እዛ አካባቢ ላይ ያለው እንዳለ ምን ያደርጉታል? ሸፍኑታል ማለት ነው እዚህ ጋር። ይሄ ሎስ ዲፖዚት ብለን የምንለው ነው። ስለዚህ በዊንድ አማካኝነት እነዚህ ሶስቱ ክስተቶች ይፈጠራሉ ማለት ነው። በዊንድ አማካኝነት እነዚህ ሶስቱ ስፔሻሊ ሳንድ ዲዩን ላይ በመግለጫው የተለያዩ ነገሮች አሉት። ይሄ አሁን ባጭሩ እዚህ ጋር እንትን ስላችሁ ነው እንጂ የንፋስ አካሄዱ ከአሸዋ ክምር ጋር ያለው የንፋስ ሁኔታ ምናምን እያለ ብዙ ትንታኔዎች አሉት። ሊዋርድ ሳይድ፣ ዊንድ ዳይሬክሽኑ፣ ስላጊንግ ሳንድ፣ ሙቭመንት ኦፍ ሳንድ ዲዩን ራሱ እነዚህ ምስሉ ላይ በሌላ በጠለቅ ብላችሁ ስታዩት በጣም ብዙ ትንታኔ ያለው። ለእናንተ ግን በዚህ ሌቭል ላይ ሳንድ ዲዩን ብለን በምንልበት ሰዓት ላይ የአሸዋው ክምር ማለት ነው። ጀንተል ተርም ፎር ኤኒ ስሞል ሂል አያችሁ፣ ትንሽዬ ተራራ ነገር ትፈጥራለች ማለት ነው። ኦር ሪጅ ኦፍ ሳንድ ማለት ነው።
formed by the action and accumulation of wind blown sand ስለዚህ በንፋስ አማካኝነት የነፈሰ ማነው እየተጠረገ እየቦነነ በሚሄድበት ሰዓት ላይ የሚፈጠር ማለት ነው የሚፈጠር yes ከዚህ ጋር ያሉት እንዳለ ሲሄዱ በዚህም በኩል ሲጠረግ መሃል ላይ ይሄው ጉብታ እዚጋም ጉብታ እነዚህ ሳንድ ዲዩን ነው ይሄ ደግሞ ክሬሰንት ሼፕ ደግሞ ያልኩ ባርከን ዲዩን ምንለው ነው ሶስተኛው ሎስ ዲፖዚት ምንለው ነው ማለት ነው ሶ ይሄ አጠቃላይ ስለ ኤክስተርናል ፎርስ ነው ዛሬ ያየነው ማለት ነው እንግዲህ ክሊር ነው ብዬ አስባለሁ ያልገባችሁ ነገር ካለ በኮሜንት ላይ ማስቀመጥ ይችላልላችሁ ይሄንን ቦታ ላይ ድገምልን ወይም ይሄንን ቪዲዮ ስራልን ብትሉኝ አዘጋጅላችኋለሁ ለነበረን ቆይታ ሁሉ አመሰግናለሁ ቪዲዮ ጥሩ ነው ብላችሁ ካሰባችሁ ላይክ አድርጉ አዳዲስ ተማሪዎች ሰብስክራይብ አድርጉ እንዲሁም የነዚህን ኖቶች ማግኘት እንፈልጋለን ብላችሁ የምትሉ ተማሪዎች ካላችሁ የቴሌግራም ቻናል ላይ የተማሪ ቤት የሚል ቴሌግራም ዩዘር ኔም በመጠቀም እሱን እዛ ውስጥ ማግኘት ትችላላችሁ አሁን ያስተማርኳችሁን ዩቲዩብ ለማንኛውም ቴሌግራም ላይ ትላላችሁ ቴሌግራም ቻናሉን ደግሞ በዲስክሪፕሽን ላይ አስቀምጥላችኋለሁ በቀጣይ እስከምንገናኝ ቸር ቆዩ